The Israeli army has been issuing repeated forced evacuation orders for parts of the capital. ቀድሞውንም እስራኤል ምን ልትል ትችላለች? የኢራንና የአሜሪካ ስምምነት የቀደመ ዓለም አቀፍ ስጋት ነበር። የሆነውም ይሄው የተፈራው ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አሸባሪ ትጥቅ መምታታችንን እንቀጥላለን፣ ከደቡባዊ ሊባኖስ ጥልቅ ግዛት አንውጣም፣ ስጋታችን ሁሉ በእስራኤል ፖለቲካ ልክ እንወጣዋለን በአደባባይ ብለዋል። ፕሬዚዳንት ትራምፕ ተበሳጭተውባቸዋል። ኢራንም የሊባኖስን ጉዳይ እንደማትተው ትዝታለች። በዋይት ሀውስ የፕሬዚደንቶች ታሪክ ማን እንደ ሪፐብሊካኑ ትራምፕ የእስራኤል ወዳጅ ኔታንያሁ እንዳላሉ ዛሬ በውስጥ መስመር ከትራምፕ ጋር ዱላ ቀረሽ የስልክ ውይይትና ከመጋረጃው ጀርባ ለአደባባይ የማይበቃ ቃላት እስከመለዋወጥ ደርሰዋል። ድርድሩ ተጠናቆ ተፈረመ፣ ለዛውም በኤሌክትሮኒክስ ትራምፕ ቢሉም የኢራን አብዮታዊ ዘብ ኃይል ለየትኛውም ጥቃት ነቅቼ እየተጠባበቅኩ ነው ማለቱ የቴህራን ቀይ መስመር ዲህያ ደቡባዊ ቤይሩት ከስምምነቱ ቀደም ብሎ በእስራኤል ጦር መመታቱ ወትሮም የመካከለኛው ምስራቅ ፖለቲካ እንዲህ ነው ለማለት የሚያስደፍር ሆኖ ከሰሞኑ ተመዝግቧል። ምንም እንኳን በሊባኖስ ያለው የማዕቀፉ ይዘት ወደ ኋላ በእስራኤል አማካኝነት ሊጎተት እንደሚችል ግልጽ እየሆነ ቢሄድም ቴህራንና ዋሽንግተን በአንድ መድረክ እየሰሩ የአሜሪካ ፖለቲከኞች እስራኤልን ገፍተው ወደ ዳር ያስወጧታል ማለት ባይሆንም ኔታንያሁና ትራምፕ በዚህ ስምምነት እንዳልተግባቡ ግን እርግጠኛ መሆን ተችሏል። ስጋቶች በቤይሩት ፖለቲካ ውስጥ እያንዣበቡ ድርድሩን እየገፋው አሜሪካና ኢራን በተወሰነ መቀራረብ ውስጥ ሆነው ለመታኮስም እያሰቡ የሚል ትርጓሜ ያለው መሆኑን መረዳትም አያዳግተም። ያም ሆኖ ግን አሜሪካና ኢራን ትልቁን መድረካቸውን የአቶሚክ ቦምብን ጉዳይ መነጋገር ይጀምራሉ። ምናልባትም በጎ አጋጣሚ ከተፈጠረ ኔታንያሁም ቢሆኑ እነ ሞጅታባ ሀመኔ ኒውክሌር ጦር መሳሪያ ካልታጠቁ ወደ ድርድሩ ለመምጣት ስለምን ይቸገራሉ የሚል ሀሳብም መውጣቱን ቀጥሏል። ስምምነቱ በአሜሪካ የተፈረመ ነው፣ በአሜሪካ ፕሬዝዳንት። እናም የሚያምነው በእርግጥም የሆርሙዝ ሰርጥን ማስከፈት የኒውክሌር መርሃ ግብርን ማቋረጥን ለማስተሳሰር ነው። እኔ ምለው ይህ የራሱ ውሳኔ ነው። እደግመዋለሁ፣ ውሳኔው የራሱ ነው፣ ራሱ ነው የሚመራው። ግን በተለያዩ ውይይቶች አስተያየቴን ሰጥቻለሁ። በሌላ በኩል እኛ የራሳችን ፍላጎት አለን፣ ከምንም በላይ የኒውክሌር ስጋት በሚል እንዲህ አይነት ስጋት እንዳይኖርብን እኔ ቁርጠኝነቴን አረጋግጣለሁ። በሁለተኛ ደረጃ ሊባኖስን በተመለከተ ከወታደራዊ እንቅስቃሴ ነጻ ቀጠና መስርተናል። የደህንነት ቀጠና ማለት ነው። አስፈላጊ እስከሆነ ድረስ እዛውም እንቆያለን። ከ1979 የኢራን አብዮት ወዲህ የመጀመሪያው አያቶላ ሩhollah ሆሜኒ ቴህራንን ዳግም ወሳኝ አገር አድርገው ከመሰረቱባት አንስቶ ለእስራኤል አደገኛ ጠላት ሆና ተመዝግባለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቢሆኑ ላለፉት 47 ዓመታት ዋነኛዋ ጠላታችን ይሏታል። አያቶላዎቹን በምላሹ እስራኤል መጥፋት ያለባት አደገኛ የኢራን ጠላት በመካከለኛው ምስራቅ በሚል ፈርጇታል። ይህ አደገኛ አካሄድ አሁንም ቢሆን መልኩን እየለወጠ ሊቀጥል እንደሚችል ማሳያዎቹ የበዙ፣ ለስምምነት ከመቅረብ ይልቅ ሚሳኤል ወደ መወራወሩ ያዘነበለ ወታደራዊ አካሄድን ይመርጣሉ። ቴህራንና ዋሽንግተን በታሪካቸው አድርገውት በማያውቁት ደረጃ የቀረበ ዲፕሎማሲ ላይ ሆነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በምንም አይነት ስምምነት ይሁን እኛም ከደቡባዊ ሊባኖስ አንወጣም በሚል መሞገዳቸው የተፈራው ራሱን በታሪክ ሂደት ይደግማል ነው ጉዳዩ። ዋሽንግተንና ቴህራን ስምምነት ላይ ያደረሳቸውን ውል ቢያስሩም እስራኤል በሊባኖስና ሶሪያ ግዛት ማስፋቷን እንደምትቀጥልም አሁን አረጋግጣለች። ኔታንያሁ ጋዜጣዊ መግለጫ ከስምምነቱ ከሰዓታት በኋላ ሲሰጡ ጦራችን 570 ስኩዌር ኪሎ ሜትር ሊባኖስ ውስጥ ከያዘው ግዛት አይወጣም በሚል በግልጽ አስቀምጠዋል። በመጀመሪያው ዙር ስምምነት ቁልፉ ጉዳይ እንደ ሁኔታው ጦርነቱን መቋጨት ነው። ስምምነቱ ከተደረሰ በኋላ ሰኞ ጠዋት ማለቴ በቴህራን ሰዓት አቆጣጠር ጦርነቱ መቆሙ ይፋ ሆኗል። ነገር ግን ግልጽ የመግባቢያ ሰነዱ ውል የሚጀምረው አርብ ነው። የጦርነቱ መቋጨት ይፋ የሆነው ሰኞ ጠዋት ሲሆን ይህ አስፈላጊ ነው። በመግባቢያ ሰነዱ ውስጥ ምናልባትም ከድርድር ነጥቦች ሁሉ አደጋ የተጋረጠበት የእስራኤል ጉዳይ በሊባኖስ ሳይሆን አይቀርም። ስለ ኒውክሌር መወያየቱ ቀሏል። ከሊባኖስ አንጻርም ሆኗል መረጃው። ኔታንያሁ እንደ አስፈላጊነቱ የመከላከያ ደህንነት ቀጠና ፈጥረን እዛው በደቡባዊ ሊባኖስ እንቆያለን የሚሉት ከዚህ አንጻርም ሆኗል። የእስራኤል አቋም ቀድሞም ችግር ውስጥ የገባ ነው የተባለውን ስምምነት ሌላ ቀውስ ውስጥ ሊያስገባው እንደሚችል ይነገራል። ምናልባትም እስራኤል በታሪኳም ዲፕሎማሲያዊ ጀርባ መሰጠት ከአሜሪካ ለመጀመሪያ ጊዜ በኔታንያሁ ዘመን ለዛውም ኢየሩሳሌምን የእስራኤል ዋና ከተማ እንዲሁም የጎላን ተራሮችን ለእስራኤል አሳልፎ በሰጡት ትራምፕ የሚለው መነጋገሪያም ሆኗል። አደራዳሪዋ ኢስላማባድ በጠቅላይ ሚኒስትር ሻሪፍ በኩል የመግባቢያ ሰነዱ ሊባኖስን ማካቷል ብትልም እስራኤል በብሔራዊ ደህንነት ሚኒስትሯ ቀይ ዘመሙ ኢታማር ቤን-ግቪር በመከላከያ ሚኒስትሯ እስራኤል ካትዝ በመጨረሻም በመሪዋ ኔታንያሁ የሊባኖስን ለዛውም የሂዝቦላን ጉዳይ ትተነው አንወጣም በሚል አደገኛውን እርምጃ ወስዳለች። መካከለኛውን ምስራቅ
ምስራቅ ወደማይቋጭ ቀውስ ውስጥ ልታስገባው ትችላለች እስራኤል በሚል ሀሳብም እየተጋራ ነው። ከ2023 ወዲህ ሊታኒ ወንዝን ተሻግራ ጥቃት ላይ ያለችው እስራኤል አሁንም ከቀጠናው አልወጣም የሚል አቋሟን አራምዳለች። እስራኤል ራሷን ለመከላከል ይህን ታደርጋለች ቢሉትም ኔታንያሁ ስምምነቱን ጫና ውስጥ ያስገባሉ ወደሚል ድምዳሜ ተወስዶ የተለያዩ ጥያቄዎች መነሳታቸውን ቀጥለዋል። በ2006 የመንግስታቱ ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ 1701 ሊታኒ ወንዝን ይዞ ከሊባኖስና የመንግስታቱ ድርጅት ሰላም አስከባሪ ኃይል ዩኒፊድ ውጭ የትኛውም ተጠቂ ኃይል እንዳይንቀሳቀስ የሚደነግግ ከሆነም የጣሰ ነው ተብሏል። በቅርቡ የተወሰነ ዲፕሎማሲያዊ ፕሮቶኮል ይኖራል። የተወሰነ ቅደም ተከተልም ይኖራል። ፓኪስታናውያን ተሳትፎበታል፣ ኳታሮችም እንዲሁ። ፕሬዚዳንት ትራምፕ ስምምነቱ አርብ ይፋ እንደሚሆን ተናግረዋል። በእርግጥ ስለ ስምምነቱ ቀድመውም ይፋ ሊያደርጉት ይችላሉ። ያም ሆኖ ግን አርብ እንዳይነስ ኔታንያሁ በኢራን ውስጥ ያለው ስጋታችንን ሁሉ እንመታለን ማለታቸው የሁኔታውን መወሳሰብ ይጠቁማል። ኔታንያሁ ከትራምፕ ጋር ውስጥ ለውስጥ የተሻኮቱ ነው ከሚለው ሀሳብ ባሻገርም በእስራኤል ፖለቲካ ውስጥ ቀይ ዘመም አክራሪ ከሚባሉ የፖለቲካ ክንፎች ሳይቀር ከፍተኛ ሙግት እየተፈጠረባቸው ነው። ጠቅላይ ሚኒስትሩ ስምምነቱ በቴህራንና ዋሽንግተን መካከል እንዳይደረግ ማድረግ ነበረባቸው። በጋዛ፣ ሊባኖስ፣ ሶሪያ 1000 ስኩዌር ኪሎ ሜትር ግዛት አካባቢዎች እንቅስቃሴዋን እስራኤል እንዳትገታ ማድረግ ይጠበቅባቸው ነበር በሚል በውስጥ ፖለቲከኞችም ጫና አለባቸው። ትራምፕ ጋር ሁልጊዜ የምንግባባለን ግን ደግሞ የማንግባባቸው አነስተኛ ጉዳዮች አሉን ማለታቸውም ጀሩሳሌም ፖስት አስነብቧል። እስራኤልና ኢራን እንደማይግባቡ ማሳያዎቹ የበዙ እየሆኑ መጥተዋል። አሜሪካ እስራኤል የህዝብ ጉዳዮች ኮሚቴ ኤፓክ በዋነኝነት እስራኤል ከአሜሪካ ጋር ያላት ግንኙነት የጠነከረ እንዲሆን በመስራት የሚታወቀው ስምምነቱን አደገኛ እንደሆነ ጠቁሟል። ስምምነቱ በአሜሪካ ኮንግረስ ሳይቀር መታየት እንዳለበትም ኤፓክ አሳስበዋል። በ2015 የኒውክሌር ድርድርም እንዲሁ ስምምነቱ እንዳይጸና ሲሰራ እንደነበርም የሚታወስ ነው። ሁኔታዎች መልካቸውን ለውጠዋል የሚባለውም ከዚህ አንጻር ነው። የኢራን የውጭ ጉዳይ ሚኒስትር እስራኤል በሊባኖስ የምታደርሰውን ጥቃት ማቆም አለባት፣ ያ የማይሆን ከሆነ የመግባቢያ ሰነዱ እንደተጣሰ ይቆጠራል ማለታቸው፣ ከዛም ባሻገር ሰኞ ማለዳውን በኢራን በኩል ጦርነቱ በግልጽ መቆሙ አዋጅ ወጥቷል በሚል ሀሳባቸውን መስጠታቸው በአንድ በኩል ሰላም፣ በሌላ በኩል ስጋት ቀጠናው ላይ እንዳለም ማሳያ ሆኖ ተመዝግቧል።